እግዚአብሔር ስለ ሁኔታችሁ አያምንላችሁም። እናንተ ናችሁ ስለ ሁኔታችሁ እግዚአብሔርን የምታምኑት። ስለ እናንተ ሁኔታ የእግዚአብሔር እምነት አይደለም መጥቶ የሚሰራላችሁ። እናንተ ናችሁ እግዚአብሔር እንዲንቀሳቀስ ሁኔታችሁ ላይ የምታምኑ። እምነታችሁን ካላንቀሳቀሳችሁና የሆነ ነገር እንደሚቀየር አምናችሁ ካልመጣችሁ ተመሳሳይ ጥያቄ ይዛችሁ ነው የምትሄዱት። ትመላለሳላችሁ እንጂ አይቀየርም። በሽታው ያልተገኘለት ሐኪም ቤት ዝም ብሎ ነው የሚመላለሰው። መንፈሳዊ ሕይወትም እንደዛ ነው። እናንተ ፎከስድ ሆናችሁ ኮኔክት ካላረጋችሁ ሕይወታችሁ የምልልስና የድግግሞች ነው የሚሆን። እሱን የምትቀይሩት ደግሞ እናንተ ናችሁ። እግዚአብሔር እናንተ ሕይወት ውስጥ እናንተ ቤት ውስጥ ገብቶ ነገሮቻችሁን ሁሉ እንዲቀይርላችሁ ከፈለጋችሁ እናንተ ናችሁ መንገዶች የምትከፍቱት፣ ፕላትፎርም የምትፈጥሩት እናንተ ናችሁ። ያከበራችሁት ጌታ ነው የሚያከብራችሁ። ዋጋ የሰጣችሁት ስፍራ የሰጣችሁት ጌታ ነው የሚያከብራችሁ። ብዙ ሰው ግን የሚሸወደው ጌታ መጥቶ እናንተን ነው። እንደዛ የለም። እናንተ ናችሁ። ጠምዝዟችሁ የሚሰራበት ምንም ነገር የለው። ቤታችሁ ውስጥ ያለ ነገር ሁሉ እንዲቀየር ከፈለጋችሁ እንደ ፕሪንሲፕል እነዚህን እወቋቸው። የጌታን እጅ ሁሉ ነገር ላይ ኢንቫይት አድርጉት። ዛሬ ማስተምራችሁ በቤታችሁ ውስጥ መጸለይ ያለባችሁ 3 ስፍራዎች። መጽሐፍ ቅዱሳችሁን ከያዛችሁ ምሳሌ ምዕራፍ 24 ቁጥር 3 እና 4 እናነባለን። ቤታችሁ ላይ እንደ ሀቢት ልታደርጓቸው የምትፈልገውን ነገሮች ነው የምነግራችሁ የሚጠቅማችሁን። ምሳሌ ምዕራፍ 24 ቁጥር 3 እና 4 ቤት በጥበብ ይሰራል፣ በማስተዋልም ይጸናል። በእውቀት ከከበረውና ከአማረው ሀብት ሁሉ ጓዳዎች ይሞላሉ። ጠቢብ ሰው ብርቱ ነው፣ አዋቂም ሰው ኃይሉን ያበዛል። ሰምታችኋል? ቤት በጥበብ ይሰራል፣ በማስተዋል ይጸናል። በማስተዋል ይጸናል። በምን ይሰራል? በጥበብ። ጥበብ ያስፈልጋል ቤትን ለመምራት ማለት ነው። ከዛ በማስተዋል ይጸናል። በእውቀትም ከከበረውና ካማረው ሀብት ሁሉ ጓዳዎች ይሞላሉ። ምን ይሞላል? ስለ ቤታችሁ ስላሉ ክፍሎች ነው የሚያወራችሁ። የምትጸልዩበትን ስፍራዎች ነው ምነግራችሁ። በቤታችሁ ውስጥ እነዚህ 3 ቦታዎች ላይ እንደ መንፈሳዊ ሰው ሲሪየስ መሆን አለባችሁ። እነዚህ ስፍራዎች ላይ በእውቀት ልክ ለምሳሌ ጠዋት ሰው ተነስቶ ቁርሱን አዘጋጅቶ እንደሚበላ የቁርስ ሰዓት አለ እንደተባለ፣ ምሳ ሲደርስ ደግሞ ምሳ ሰዓት አለ እንደምትሉት፣ እራት ሲደርስ እራት ብላችሁ ሰዓቱን ከፋፍላችሁ እንደምታውቁት እንደዛ እንደ እውቀት ደረጃ እነዚህን ነገሮች ለመባረክ አይምሯችሁ ውስጥ መመዝገብ አለባችሁ። በቤታችሁ ውስጥ እነዚህ 3 ስፍራዎች መባረክ አለባችሁ። የቤት ውስጥ የብለሲንግ ሶርስ ስለሆኑ ምነግራችሁ። ቤት በጥበብ ይሰራል አይደል ያለው፣ በማስተዋል ደግሞ። ስለዚህ እግዚአብሔር ዊዝደምን ጥበብን እንድታገኙ ይፈልጋል። በቤት ውስጥ ቤታችሁን ገነት ማድረግ ትችላላችሁ። ቤታችሁን እናንተ እንደምትፈልጉት ሽፍት ማድረግ ትችላላችሁ። እነዚህን 3 ነገሮች ካወቃችሁ፣ እነዚህ 3 ነገሮች የቤት ውስጥ የብለሲንግ ሴንተሮች ናቸው። እግዚአብሔርን በሕይወታችሁ በቤታችሁ ውስጥ በኑሯችሁ ውስጥ እንዲሰራ ኢንቫይት የምታደርጉት እናንተ ናችሁ። ማንም ሕይወት ላይ እግዚአብሔር አልፎ የሰራው ስራ የለም። እግዚአብሔርን በሕይወታችሁ እንዲሰራ የሚጎትተው እምነታችሁ። ማንም ሰው ይኸውላችሁ፣ በግልጽ አንድ ነገር ልንገራችሁ። ጌታ ኢየሱስ በአካል እያያችሁት እዚህ ወክ ሲያደርግ ብታዩ ግርግር ስለፈጠራችሁ ሕይወታችሁ ውስጥ ምንም ተአምራት አያደርግላችሁ። ጌታን ስላያችሁት ተአምራት ትቀበላላችሁ ማለት አይደለም። ተአምራቱን ከጌታ ውስጥ የሚጎትተው የእናንተ ፌዝ ነው። እስቲ አሜን በሉ። እስቲ አሜን በሉ። እግዚአብሔር ስለ ሁኔታችሁ አያምንላችሁም። እናንተ ናችሁ ስለ ሁኔታችሁ እግዚአብሔርን የምታምኑት። ስለ እናንተ ሁኔታ የእግዚአብሔር እምነት አይደለም መጥቶ የሚሰራላችሁ። እናንተ ናችሁ እግዚአብሔር እንዲንቀሳቀስ ሁኔታችሁ ላይ የምታምኑ። አንዳንድ ጊዜ እምነታችሁን ካላንቀሳቀሳችሁና የሆነ ነገር እንደሚቀየር አምናችሁ ካልመጣችሁ ተመሳሳይ ጥያቄ ይዛችሁ ነው የምትሄዱት። ትመላለሳላችሁ እንጂ አይቀየርም። ልክ እንደምን መሰላችሁ? በሽታው ያልተገኘለት ሐኪም ቤት ዝም ብሎ ነው የሚመላለሰው። መንፈሳዊ ሕይወትም እንደዛ ነው። እናንተ ፎከስድ ሆናችሁ ኮኔክት ካላረጋችሁ ሕይወታችሁ የምልልስና የድግግሞች ነው የሚሆን። እሱን የምትቀይሩት ደግሞ እናንተ ናችሁ። እስቲ አሜን በሉ። እስቲ አሜን በሉ። አሜን። በእኔ ይቀየራል በሉ። በእኔ ይቀየራል። ለምንድነው ይህን ምሳሌ ያነሳው ካላችሁኝ፣ ጌታን መጽሐፍ ቅዱስ ስለ ጌታ ኢየሱስ ሲናገር እንደዚህ ተብሎ ተጽፏል አይደለ? ሁሉ በእርሱ ለእርሱና ከእርሱ ተፈጥረዋል ይላል። የነገር ሁሉ ሶርስ እንደሆነ ይነግራቸዋል። እሱ የምታያቸው ነገሮች ሁሉ የመጡት በሱ በኩል ነው። መጽሐፍ ቅዱስ ጌታ ራሱ ስለ ራሱ ሲናገር እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ፣ በእኔ ሁሉ ተፈጥሯል ይላል። ምሳሌ ምዕራፍ 8 ሰለሞን ያወራው ፕሮፌሲ ነው። ጌታ ነው የሚያወራው። ከዚህ በፊት ብያቸዋለሁ። አንዳንድ የመጽሐፍ ቅዱስ ቃላቶች ላይ ዳዊት ሲናገር፣ ለምሳሌ መዝሙር 22ን ስታነቡት ጌታ ኢየሱስ ነው በዳዊት ውስጥ የሚናገረው እንጂ ዳዊት አይደለም የሚያወራው። ምክንያቱም እጆቼን በሚስማር ቸነገሩ፣ ቀሚሴን ዕጣ ተጣጣሉ፣ እንዲያደረጉ ይላል። ማን ነው የሚያወራው? ጌታ ነው። ምሳሌ ምዕራፍ 8ም ስለ ዊዝደም አድርጎ የሚያወራው ስለ ኢየሱስ ነው። እኔን የሚወዱ ሕይወትን ይወዳሉ ይላል።
ስለዚህ አንዳንድ ነገሮች ዲስክራይብ ሲደረጉ ጌታ ነው የሚያወራው እዛ ውስጥ። ጌታ ኢየሱስ የዚህ ሁሉ ፈጣሪ ሆኖ የዚህ ሁሉ ጌታ ሆኖ ትልልቅ ተአምራት እያደረገ አንዳንድ ቦታዎች ጌታ ሆኖ ተገድቦ ታዩታላችሁ። ለምሳሌ አንድ ስፍራ ላይ ከተማ ሙሉ የታመመ ሰው ይዞ መጡ ይላል። ድፍን ከተማ እንግዲህ ያስቡት፣ አዲስ አበባ ያለ የታመመ ሰው ቢመጣ ይህ ሰፈሩ ተጥለቅልቆ እኔ ለስንት ሰዓት ቢጸልይ ነው? ቀኑ ሙሉ ጸለየላቸው ነው የሚለው እስኪመሽ ለሁሉ። እኔ ሲመስለኝ ነው ያልኩት። እኔ መብቴ ነው። እኔ ኢማጂን እያረኩ ነው ማነበው ባይብል። ጌታ ኢየሱስ እግሩ የማይሄደውም አንካሳውም ሽባውም እውርነ ለምን ያህል ጊዜ ኢንተርቪው ያደረገ አይመስለኝም። ምክንያቱም ከመብዛታቸው የተነሳ እንደዚህ ጠቅ እያደረገ ነው የሄደ የሚመስለኝ እና እጆቹን በሁሉ ላይም ጫነ፣ ሁሉም ተፈወሱ ነው። ድፍን ከተማ አምኖት መጥቶ ተፈውሷል። ልክ እንደዛው ደግሞ በተወለደበት ሀገር ምንም ተአምራት ማድረግ አልቻለም ይላቸዋል። አልቻለም ማለት ሞክሮ ነበር ማለት ነው። አልቻለም ማለት ሂ ትራይድ ግን አልሆነለትም። ለምን? ስለማይችል ነው። ጌታ ስላልሆነ ነው። እነሱ ለመቀበል ልባቸውን እምነታቸውን አላንቀሳቀሱ። ስለዚህ አለ ኃይሉ ሞከረ። ለምሳሌ አስነስቶት አንዱን ፕሮብሌሙን አይቶ ሊለቅለት ሲል እየነጠረ ይመለሳል ማለት ነው። እየተጋጨ ይመለሳል። ሰውየው ጋር የሚገባ ምንም ነገር የለም። አንዳንድ ጊዜ እኔ ቸርች ውስጥ ራሱ አያል። አንድ ጊዜ አስታውሳለሁ፣ እንደውም ባለቤቴ እዚሁ ስላለች አንድ ትልቅ የእግዚአብሔር ሰው እሷንና አብራት የተቀመጠችውን ልጅ አስነስቶ ሁለቱንም እንደዚህ ያላቸው። ለነገሩ ሲመስለኝ የእሷ ቶሎ ሀፕን ያደረገው እኔም አብሬ አሜን ስላልኩ ሊሆን ይችላል። እና አስነስቷቸው እንደዚህ አለ፣ በቅርብ ሁለታችሁም ስትሞሸሩ አያቸዋለሁ አለ። እኔ ከስር አሜን ኢየሱስ ጌታ ነው። በቃል ውስጥ ፕሮቪዥኑም ነው አብሮ የሚለቀው አሜን ከስር። ከዛ እሷ አሜን አለች፣ ሁለቱም ወድቀዋል ተነክተው እና እሷ ሰርጎ ደርሶ ግርግር የነበረ ሰዓት በአጋጣሚ ሁለቱም ፕሬየር ላይ ተገናኙ አንድ ላይ እና ያ የእግዚአብሔር ሰው እያለፈ እኩል ነው የነገርኳቸው። አንድ አይነት ትንቢት ነው። ይኸው እሷ ልታገባ ነው፣ አንቺ እስካሁን ቁጭ ጌታ ፊት ይኸው 7 ዓመት ማክሰኞ ይሆነናል። አሁን የፊታችን ማክሰኞ 7ኛ ዓመታችን። ያቺ ልጅ እስካሁን አላገባች። የምን ፕሮብሌም ይመስላቸዋል? ጌታ ኢየሱስ ከተማ ውስጥ ክብር ይዞ ቅባት ይዞ ግሎሪ ይዞ እየገባ እያሳያቸው ይሄ ያናቀውም እንዴ? ይሄ እንትን አይደለም እንዴ? እኔ የራሴን ወላጅ አባት እንደዚህ ብዬ አውቃለሁ። አንተ ለሌላ ሰው እየጸለይ ካለኝ ለእኛ ለቤተሰብ አትጸልይ። ማአት ቴስቲሞኒ ነው የሚሰማው። የሚያውቁት ጓደኞቹ ሁሉ የእኛ የፋሚሊ ዘመዶች በ3 መኪና ተሰብስበው መጥተዋል ቢሮ። ለሁሉም ጸልዬላቸዋለሁ፣ መልእክት ነግሬያቸው። ባለፈው እንደውም አዳማ ስንሄድ ጠለፉንና አሳዩ። ይሄ ባለፈው የጸለይክበት ነው፣ ይሄው እንደዚህ ሆኗል፣ ይሄው እንደዚህ ሆኗል። ማአት ብለሲንግ ነው የተለቀቀላቸው። ለሰው እየጸለይክ ሲለኝ እንደዚህ አልኩት፣ ቅባት እኮ በዝምድና አይሰራም አሉ። አይሰራም ደግሞ ቅባት ልጄ ነው እንትን ነው ስላልክ አይደለም። ጌታ ኢየሱስን እኮ መጡና የዝምድና ወሬ ስላወሩ እኮ ነው። እናትና እህት ቆሟል ሲል ማናቸው እናትና እህት? ሪጀክሽን ይመስላችኋል? ቅባቱ ክልል ላይ እንደዛ የሚባል ነገር የለም። አላቃችሁም? አንዳንዴ በበሰሉት መካከል ነው ጥበብ እንናገራለን የሚል። በስጋ ልጅ ልሆን እችላለሁ እንጂ በመንፈስ ልበልጠው እችላለሁ፣ በእድሜ በብዙ ስፒሪቹዋል ኦርደር የተለያየ ስለሆነ እና ጌታ ኢየሱስን መጥቶ ይሄ አናጢው ልጅ አይደል እንዲ አናውቀውም እንደ መንደራችሁ ውስጥ ተመለሱ ካላችሁ ፌመስ ያርጋል። መንደራችሁ ውስጥ ቀብቷችሁ ብትገቡ የሚቀብሯቸዋል። ጌታ ሪጀክት ያደረጉትን ጥሏቸው ነው ሄደው። ድርድር የለም። አንዳንዴ አዝኖ ሲያለቅስ እኮ ታዩታላችሁ። የመጎብኛ ወራት አላወቅሽምና እያለ ይዞ መጥቶ እኮ ነው። መጥቶ ያልፏል። በጌታ በኢየሱስ ስም ጸልያለሁ። ዛሬ የመጣ በረከት አያልፋችሁ። እናንተን ሊነካ የተለቀቀ በረከት አያልፋችሁ። እግዚአብሔር እናንተ ህይወት ውስጥ እናንተ ቤት ውስጥ ገብቶ ነገሮቻችሁን ሁሉ እንዲቀይርላችሁ ከፈለጋችሁ እናንተ ናችሁ መንገዶች የምትከፍቱት፣ ፕላትፎርም የምትፈጥሩት እናንተ ናችሁ። ያከበራችሁት ጌታ ነው የሚያከብራችሁ። ዋጋ የሰጣችሁት ስፍራ የሰጣችሁት ጌታ ነው የሚያከብራችሁ። ብዙ ሰው ግን የሚሸወደው ጌታ መጥቶ እናንተን ነው። እንደዛ የለም። እናንተ ናችሁ። ጠምዝዟችሁ የሚሰራበት ምንም ነገር የለው። እኔ አልቀበልም። ይሄንን የእኔ ፐርሰናል አስተሳሰብ ነው። ጌታ እጄን ጠምዝዞኝ በግድ እንደዛ እኔ አልቀበልም። ጠምዝዞ የለም። ይጠይቃል እንዴ? የሚጠመዝዝ አምላክ ቢሆን ነው እንዴ ነብዩን እያወራው እያሳየው ማንን ልላክ የሚለው? ፈቅደ ነው ጌታ የምታገለግለው። እድል ነው የሚሰጥ። ቤታችሁ ውስጥ ያለ ነገር ሁሉ እንዲቀየር ከፈለጋችሁ እንደ ፕሪንሲፕል እነዚህን እወቋቸው። የጌታን እጅ ሁሉ ነገር ላይ ኢንቫይት አድርጉት። ማክሰኞ ዕለት ነግሬያቸዋለሁ አይደል? እሺ በማለት ውስጥ ብቻ ግሳጼ አያስፈልግም። ልቀቅ በዚሁ ጋር በዚህ የሚደግምብኝ ሳትል ጌታን በመታዘዝ ውስጥ ብቻ መጽሐፍ ቅዱስ ዘዳግም 28 ላይ ጠላቶችን በፊት የተመቱ ያደርጋቸዋል። ራስ ነው የሚያደርግ፣ ጅራት አትሆንም። ባይዘወይ ጭራ መሆን ይሻላል ጅራት ከመሆን። ወይ መጨረሻ አልሆነ ወይ በዚህ ሁለት እንትን ላይ በዚህ ሊድ በዚህ ሊድ። ጌታ ደግሞ እንደዚህ አይነትን ሰው አይወድም። መጽሐፍ ቅዱስ ይላል ወይ ሙቅ አልሆንክ ወይ በራዳ ልተፋ ነው ይላል። ምረጥ፣ ሳይድ ወገን ምረጥ ነው። ኮንፊውዥን ውስጥ ያለ ሰው ማለት እኮ ነው ጅራት ላይ
ትጸልያለህ። እንደዛ አትሆንም። የእግዚአብሔር አምላክን ቃል ብትሰማ ይላል እግዚአብሔር በምድር አሕዛብ ሁሉ ላይ ከፍ ከፍ ያደርጋል። የእግዚአብሔር የአምላክ ስም በአንተ ላይ እንደተጠራ አይቶ ይፈሩሃል ይላል። ስለዚህ ዝም ብለህ እየሄድክ ትፈራለህ። አንድ ጊዜ በጣም የማረሳው ድሮን ያየው በጣም ቆይቷል። ሰውየው የጸሎት ሰው ነው። በጣም ነው የሚጸልየው። ከጌታ ጋር ያለው ህብረት ስትሮንግ ነው። ሰውየው ላይፉ ውስጥ ሀቢት አድርጎ ይጸልያል እንጂ ጌታን አይቶት አያውቅም። መላእክት አይቶ አያውቅም። ግን ይጸልያል ሰውየው። አደገኛ ሽፍቶች ባሉበት ስፍራ ሁል ጊዜ እሱ ሳይነካ የእሱ ዕቃ ሳይነካ እያዩት ዝም ብሎ ያልፋል። በግመል ዕቃ ጭኖ ዝም ብሎ ነው የሚያልፈው ሰውየው። ሽፍቶቹ ነክተውት አያውቁም። ሰው ኮንፊውዝድ የሆነ ምንድነው እነዚህ ሽፍቶች ወደ አንተ እኮ አይቀርቡም። እና አንድ ቀን ዕቃ ጭኖ ቶሎ መውጣት ስላለበት አጣድፈው ጠሩት። በቃ ቤቴ እንኳን ሳልገባ ሳልጸልይ ምናምን ለማንኛውም ችግር የለውም አለና ወጣ። ዕቃ ጭኖ ነክተውት ተናግረውት የማያውቁት ሽፍቶች አስቆሙት። ዛሬማ አገኘን አሉ። ከዛ ጥያቄ ጠየቃቸው። ለምንድን ነበር እስከ ዛሬ ያልነካችሁን? እንዴ ያን ሁሉ ወታደር ሰብስበ እየሄድክ ቤት በኩል ነው የምንነካ? እሱ ዝም ብሎ ብቻውን እየሄደ ነው የሚያውቀው። እነሱ አይናቸው የከበቡትን ወታደሮች ያሉ ወታደሮች አብረው ወክ ያደርጉ ነበር። ለዛ ነው እኮ ማንነካ። ሰውየው ጸልዮ ሲወጣ አያውቅም። ብቻው እንደወጣ ነው የሚያውቀው። ተከትሎት የሚወጣ ግን የሆነ ሰራዊት አለ። ጌታ ሆይ ለካ ያ ፕሬየር ነው ፕሮቴክት ያደረገኛል። ጌታም በነገሮቻችሁ ሁሉ ላይ እናንተ ናችሁ ኢንቫይት የምታደረጉት፣ አትራክት የምታደረጉት ጌታ ቤታችሁ ውስጥ እነዚህ 3 የምነግራችሁ ስፍራዎች ትልቅ የበረከታችሁ ሴንተሮች ናቸው። የመጀመሪያ እንደ ሀቢት በእናንተ ቤት ውስጥ ልትጸልዩበት የሚገባው የቤታችሁን መግቢያ በር መግቢያ በር ጸልዩበት። መጽሐፍ ቅዱስ ዘዳግም 28 ላይ ያወጣ ቁጥር 6 አንተ በመግባትህ ብሩክ ትሆናለህ፣ በመውጣትህም ብሩክ ትሆናለህ። በመግባትህ ብሩክ ትሆናለህ፣ በመውጣትህ ብሩክ ትሆናለህ። ስለምንድን ነው የሚያወራው? ስለ መግቢያ ጌት ነው የሚያወራው። መግቢያ ጌታችሁን ሁል ጊዜ አኖይንት አድርጉት፣ ባርኩት፣ ጸልዩ። ቆማችሁ የመውጫ ደጃችሁ ጋር ልክ እንደ ልማድ የሆነ አንዳንድ ጊዜ አምሶሪ ይሄንን ስል ብዙ አማኝ ዝም ብሎ የችኮላ ህይወት ነው የሚኖረው። ልክ ያቡ አንድ ቀን ሰይጣን ያጣደፋችኋል እንዳለ እየተጣደፈ ነው የሚኖረው። አንድ ደቂቃ መውሰድ ነገርን ሁሉ የሚከፍትበት በረከት አለው። አንዱ ደቂቃ ስትወጣ ገና ቆመ በጌታ በኢየሱስ በመግባቴ የተባረኩ ነኝ፣ በመውጣቴም የተባረኩ ነኝ፣ እወጣለሁ፣ ነገሮች ይከናወኑልኝ። በዚህ ቃል ብቻ ቀንን ሁሉ ባርከ መዋል ትችላለህ። ምክንያቱም መጽሐፍ ቅዱሳዊ ፕሪንሲፕል ስለሆነ። አመቱን ስንጀምር አንድ ነገር ነግሬያቸው ነበር አይደል? አመቱ ላይ የሚሆነውን ነገሮች ይኸው ሁሉም ነገር ሆነዋል። አይታችኋል አይደል? ብዙ ነገር ነገርኳቸው አመቱ ላይ። ኢቭን 7ኛው ወር ላይ ሰማይ ላይ እንደዚህ ትልልቅ ምልክቶች ታያላችሁ እያልኩ ፕሮፌስ የተናገርኩት ብዙ ሀገሮች ላይ አይታችኋል አይደል? የዛን ጊዜ አንድ ኢንስትራክሽን ሰጥቼ ነበር። አኖይንቲንግ ኦይል ውሰዱና አልኩ የቤታችሁን በር ቀቡት። እግዚአብሔር ግብፃውያንን እንደተናገረ ተናግሮኛል። የቤታችሁን መግቢያ በር አኖይንት አድርጉት ብሏል አልኩ። በዛ ጀምሩ ሴሌብሬሽናችሁን ብዬ ተናገርኩ። አይዶኖ ስንቶቻችሁ አድርጋችኋል? እና አንድ ልጅ ቸርች ውስጥ መጥቶ ቴስቲሞኒ አለኝ አለ። ምንድን ነው ቴስቲሞኒ ሲባል አይ እዚህ አዲስ ዓመት ሴሌብሬት ስናደርግ ኦይል ወስጄ ነበር እና ቀቡት እንዳልከው ሄድኩና ቤቴን ቀባሁት። እዚህ 24 ሰፈር ነው። ሰፈር ውስጥ ጎርፍ ሆነ። ሰፈሩ ጠቅላላ ጎርፍ ሲያጥለቀልቅ የሁሉም ሰው ቤት ውስጥ እየገባ ኦይል ስላደረግኩ እኛ ቤት አልገባም። ተነጥሎ የእነሱ ቤት ፕሮቴክትድ ነው ስላደረገ ብቻ። የኛ የቸርች አገልጋዮች አሉ። መርካቶ የተቃጠለ ጊዜ ሰምታችኋል አይደል? ሙሉ ከተማ ከንቲባ እስኪረዳ ድረስ ስለ ፕሮቴክሽን ስለተጸለየላቸው የእነሱ ሱቅ ጋር ሲደርስ እሳቱ ጠፍቷል። ሌላው ሁሉ ወድሞ ማለት። የቤታችሁን መግቢያ በር ብለስ ማድረጋችሁ ጥቅሙን ልንገራችሁ። በህይወቴ ኤክስፒሪየንስ ያደረግኩትንም ነገር ነው ምነግራችሁ። ለምሳሌ እኛ ቤት ውስጥ ስትገቡ እናንተም ቤት እንደሚሆን ነው ምነግራችሁ። ባይዘው የትኛው ማጋነንት ያለበት ሰው ሲገባ ይረበሻል። ቤት ውስጥ የቤት አጋዥ እንኳን ስንቀጥር ሲመጡ ገና ሲገቡ አዙሯቸው ይወድቃሉ፣ ማኒፌስት ያደርጋሉ፣ ቮሚት ያደርጋሉ። ከ4 ከ5 በላይ እንደገቡ ልብሳቸውን ይዘው ወጥተው ያውቃሉ። አንቀመጥም እዚህ ቤት ብሎ ምንድነው ያንን የሚያደርገው ካላችሁ መግቢያውን ስለምንቀድሰው ከነኮተታቸው ሲገቡ ይጠልዛል እዛ ውስጥ ያላችሁ። በራችሁን አኖይንት ስታደርጉት ስፒሪት ኬሪ አድርጎ የእናንተን አትሞስፌር ዲስተርብ የሚያደርግ ሰው አይገባም። እመኑ። ለምን? እግዚአብሔር እኮ ሕግ ስላደረገው ነው። ለእስራኤላውያን ቀቡ፣ የበራችሁን መቃንና ጉበኑን ማለት የላኛውና የጎኑን ቀቡት አለ። ቀቡት ማለት ቀድሱት፣ አኖይንት አድርጉት እያለ። ስለዚህ ያንን በማድረግ ውስጥ እናንተ ጋር አብሮ አይገባ። አንድ ጊዜ ዩኒቨርሲቲ እያለሁ ይሄንን ቃል ልለማመድ አልኩና የዶርሜ በርጋ ቆሜ ይዤው ጸለይኩኝ። በሩን ጌታ እሳት ይሁን እንደ ኤሌክትሪክ ገመድ እንደተቀጠለበት እሳት ይሁን አልኩ። ከዛ ይዤው ጸለይኩኝ። ስጸልይ
ግቢ ውስጥ በመሳደብ የሚታወቅ ልጅ አለ። ይሄ ስድብ ኖርማል የሆነበት ሰው እንዴት ነህ ለሚለው ስድብ ነው የሚቀናው። እንደዛ አይነት ልጅ በቃ ፍሎሩ ላይ እየበጠበጠ ነው የሚያልፈው። ከዛ ልክ የኛ ዶርም ጋር ሲደርስ መግባት ፈለገና ልክ እንደዚህ ዶርም ውስጥ ግብት ሲል ደንግጦ ቆመ። ወደኋላው ዞረ። ምን ነው አልኩት። ምን አውቃለሁ እንደ ጃኬት የሆነ ነገር ውልቅ ሲል ታወቀኝ። ከዛ ሰላማዊ ሆኖ ሰላም ብሎን ሰላም ብሎ ያልክ መስራት ሰላም ብሎን በቃ ቻው ብሎ እግሩ ሲወጣ ለበሰው እየተሳደበ ቀጠለ ማለት እንዴ ጌታ ሆይ እንደዚህ ትሰራለህ? አይቼዋለሁ። ጌታ ፊት ነው የምነግራችሁ። ቤታችሁ ውስጥ እንዳይገባ መከልከል ትችላላችሁ። መግቢያ ሳይጠብቅ የሚገባ ነገር አለ እንዴ? መግቢያ የተሰራው እኮ ያበር የተሰራላችሁ መግቢያ ስለሆነ ነው። ብንዘጋው ቤት ጋር ትገባላችሁ። ቤትም አትገቡም። ለዛ ነው መቅሰፍት ወደ ቤት አይገባም ሲል መግቢያው ከተባረከ አይገባም እያለ። እስቲ አሜን በሉ። የቤታችሁ መግቢያ እንዲቀደስ እጸልያለሁ። በሩ እሳት እንዲሆን ጸልያለሁ። መግቢያው እሳት እንዲሆን ጸልያለሁ። እሳት እንዲሆን ጸልያለሁ። እሳት እንዲሆን ጸልያለሁ። እሳት እንዲሆን ጸልያለሁ። በኢየሱስ ስም እሳት እንዲሆን ጸልያለሁ። መንፈሴ እንደዚህ መጸለይ ይፈልጓል። ቤት የሌላችሁ ሰዎች በጌታ በኢየሱስ ስምና ስልጣን የማገለግለው ጌታ ፊት ተወራርጄ ጸልያለሁ። ቤት የሚሰጣችሁ ሰዎች አላችሁ። ሩቅ አይደለም። ይሄ ዓመት ሳያልቅ የሚሰጣችሁ ሰዎች አላ። በኢየሱስ ስም ጎተትኩት። እስቲ ተጎተተ በሉ። ተጎተተ በሉ። ስለዚህ እንደ ልምድ ቆማችሁ በራችሁ ላይ በጌታ በኢየሱስ ስም በመውጣቴ ብሩክ ነኝ። በረከት እዚህ በር ላይ አለ። ስገባ በረከት ነው አብሮ የሚገባው። ስወጣ በረከት ይዤ ነው መውጣው። ስወጣ በረከት ይዤ እወጣለሁ ስትሉ ውሏችሁ ሁሉ የተባረከ ነው። ለምን? በመውጣት ብሩክ ነህ ሲል ወጥተህ እኮ የምትወጣው ውጪ ነው፣ ግን ባርከ የወጣበት መውጫ በረከትን ይከፍታል። እስቲ ያገባችሁ ሰዎች ሚስቶች፣ እህቶች ከፍ አድርጉ። ያገባችሁ እሺ አውርዱ። ወንዶች ያገባችሁ አንድ ነገር ልንገራችሁ። ጌታ ኢየሱስ ፊት ሚስቶቻችሁ ወንዶች ስትወጡ ይባርኳችሁ። ካለመዱ እንኳን ጎትታችሁ እስቲ ቀኔ ላይ ተናገሪ በሏቸው። ሪዛልቱን ታዩታላችሁ። ከኔ ጋር ናቸው። በመግባት ብሩክ ነው የሚለው ስትገባ ወዴት ነው የምትገባ? እህቶች እዚህ ውስጥ ያላችሁ ባርኳቸው። እንደው በጌታ ፍቅር እህቶች፣ አዎ ብዙዎቻችሁ ተናዳጅ ናችሁ አውቃለሁ። ቶሎ ቁጦ ናችሁ፣ ምናምን ኃይለኛ ናችሁ። ኢሞሽናችሁን የምትገልጡበት መንገድ ስለሆነ ነው። ግን የፈለገ ብትናደዱ ባሎቻችሁ ሲወጡ ባርኳቸው። ተከናወን፣ የኔን ንዴት ወደኋላ ይቅር፣ አንተ ተከናወን፣ ይሳካል፣ መንገድ ይቅና በሏል። በእውነት ታዩታላችሁ። ህይወታችሁ ውስጥ ያላገባችሁ ትዳር ይስጣችሁ። እኛስ አይነት እይታ ነው የሚያዩን ከኋላ። ሁለተኛ ገበታችሁን የምታቀርቡበት ቦታና ምግብ የሚሰራበትን ቦታ ባርኩት። ባንደንስ እዛ ቦታ ላይ እንዲመጣ ቤታችሁ ውስጥ የገባ ጥቂት ነገር እንዲባዛ ባርኩት። መዝሙር 23 ቁጥር 5 ላይ በፊቴ ገበታን አዘጋጀህልኝ። በምን በፊቴ ምን አዘጋጀህልኝ? ገበታን አዘጋጀህልኝ። ገበታ ምንድን ነው? ማዕድ ምግብ ማለት ነው። እሺ። በጠላቶቼ ፊት ለፊት ራሴን በዘይት ቀባ። እሺ። ጽዋዬም የተረፈ ነው። ገበታን አዘጋጀልኝ። በጠላቶቼ ፊት ለፊት የባረከኝ ሰው ስለሆንኩ የኔ ነገር ሁሉ የተትረፈረፈ ነው። እስቲ አሜን በሉ። ጥቂቷ ነገር እንድትበዛ መጸለይ ትችላላችሁ። ፌመስ የሆኑ አጋንንቶች አሉ። ባይዘው በስራቸው የሚታወቃል። ምሳሌ ልንገራቸው። ቤት ጣራ ላይ ድንጋይ የሚያዘንብ መንፈስ ምንድን ነው? ሰው ታውቁታላችሁ። እንደ ርቢ ነው። ይሄ እንደ ርቢ መንፈስ ትላል። መንፈሱን አታውቁትም። ጓ የሚያደርገው ረባሽ የድንጋይ ወርዋሪ መንፈስ እሱ ነው። አብዛኛው ሰው ቤቱ ውስጥ የሚቀበለው ነገር፣ የሚያመጣው ነገር፣ ገዝቶ የሚመገበው ነገር በረከት የማይኖረው መባረክ ልምድ የለውም። ድሮ በክርስትና ስትሮንግ የሆኑ እናቶች ባይዘው ገና ከማቡካታቸው በፊት ይባርካሉ። እጅ እየጫኑ ይጸልያሉ። እኔ በእውነት የእናቶች የፕሬየር ቲም እንዴት ደስ እንደሚል። አንድ ጊዜ ፈረንጆች ከውጭ መጡና ከነሱ ጋር አገልግሎት ስለነበር ወደ ደቡብ ክልል አብረን ሄደን ከነሱ ጋር ከሚሰሩት ቲም ጋር ትልልቅ እናቶች መጥተዋል። እኛ ቀድመን እንድንሰራ ተልከናል። ትልቅ ፕሮዳክሽን ስራ ስለነበር ማለት ነው። እና ልክ እነዛ እናቶች የፕሮግራሙ ቀን መጡ እና መድረክ ላይ ሲወጡ ጸሎት የሚመሩ በልሳን እየቀወጡት ነው የመጡ። ከአሜሪካ የመጡ አሜሪካውያን ናቸው ሁሉ እና መጡና ያዙኝ። እኔን መጀመሪያ ምን ሊያደርጉ ነው ብዬ ከዛ ፈቃድ የለ ማነ ምንድን የለ ምንም የለም። እጃቸው እንደዚህ አድርገው በልሳን እየተናገሩ ይጸልያሉ። ትራኮል እየሰራው እጄ ላይ ያለ ሼም ይዞኝ ጎንበስ አልኩኝ። ልክ እንደኛ ሀገር እንትን መስሎኝ ማለት ቀጥ ብለው መድረጋ ወጡ። መድረጋ ሲወጡ መድረጋ ሳውንድ የሚያስተካክሉ፣ ማይክ የሚያስተካክሉ፣ የሚዘምሩ፣ ሙዚቃ የሚጫወቱ ምናምን ተሰብስበው ነበር። ልክ መድረጋ ሲወጡ እነዛ እናቶች ያውቋቸዋል መሰለኝ አስቀመጡና ቆሙ። እነሱ ፕሬይ አድርገውላቸው ለእነሱ ብቻ መስሏቸው ሳውንድ ሲስተሙ ላይ እየጫኑ ይጸልያሉ። እንደዚህም ይጸልያል እንዴ ነው ያልኩት። ባርከው ሚክሰሩን
እየያዙ እየባረኩ አይታችኋል። ሰው የሚጠቀምበትንም ነገር ይሰራል። እንዲባርከው ካደረገ ይሰራል። ቤታችሁ ውስጥ የትኛውንም ነገር ስታስገቡ ከዚህ በፊት ነግሬያቸዋለሁ። የምትመገቡትም ይሁን የምትለብሱትም መገልገያ ነገሮቻችሁን ሁሉ የመባረክ ልምድ ይኖራል። እኔ የፈለገ የምወደው ሰው ስጦታ አምጥቶ ቢሰጠኝ በእጄ ይዤ ሰውየውን እያየው እየጸለይኩበት ምን እኔ እጄ ሲገባ ተባርኮ ነው የሚገባው። አለ። ሁለት ነገር ልንገራችሁ ከዚህ በፊት ከሆነው ከልምዴም ነው ሰው ምነግራችሁ። ድሮ ብቻዬን የምኖር ታይም የሆነ ግቢ ውስጥ ተከራይቼ ኖር ነበር እና ግቢው ትልቅ ሰርቪሶች ያሉበት ግቢ ነው፣ ብዙ ክፍሎች ያሉበት እና እኔ ክፍሌ ነው የምገባው። ከዛ እወጣለሁ። አላቃቸው ማን ይሆኑ ምን ይሆኑ አላቃቸው። ጎረቤት ግን እርስ በርስ ሁሉም ይተዋወቃል። ከገባው አልወጣም። በቃ እንደዛ አይነት ልምምድ ነበር የነበረኝ እና አንድ ቀን የግቢው መውጫ በር ያለበት ጋር ቱቦ አለ ወደ ውሃ ማፋሰሻ ተደርጎ፣ በዚህኛው ደግሞ ወደ ቶይሌት መሄጃ አለ። እዛ ጋር ቆሜ ፀጉሬን እታጠባለሁ እና አንድ ከኔ ካለውበት ቤት ፊት ለፊት ያለች ወደዛ ወደ ቶይሌቱ እያለፈ ስታልፍ የሆነ ነገር ሴንስ አደረግኩኝና እንደዚህ ራሴ ላይ ያረኩ ነበር የምታጠበው። አቆምኩኝ። ዞር አልኩና አባትሽ አሜሪካ ሀገር ነው ያለው ፕሮሰስ ፌል አድርጎብሻል እንዴ ስላት የያዘችውን ባሌ ለቀቀች አለች ማለት ነው። ከዛ እንደዚህ ፌል አድርጎብሻል አይደል ጸልይልሻለሁ አልኳትና ከዛ እሷ ያንን ሜንሽን ስላደረኩላት ወጥቼ ስመጣ ሌሎች ጎረቤቶቻችንን ጠርታ ቤታቸው ቁጭ ብላል ተሰብስባ ነግሮኛል፣ ዛሬማ እንዳታልፉ። የሚገርማችሁ እነዛ በጌታ አይደሉ የጠራቻቸው፣ እነሱ ቡና ስለሚጠራሩ እንዲህ ብሎ እኮ ነገረኝ። እኔ ደግሞ ማንም እንደማላወራ ያውቃሉ እዛው። ከዛ ገና እንደገባው እንደዚህ አልኳት። አንደኛው እኔ ለእናንተ ሁላ ለመጸለይ ፕሮግራም የለኝም፣ ጌታ ስለሷ ተናገረኝ አለቃ አልኳት። ከዛ ካልጸለይ ካሉ እሺ አንቺ እህትሽ አልኳት። እሁድ ቀን ነው አስታውሳለሁ። ያቺ ከኔ ሌላኛዋ ጎረቤት ማለት ነው። እህትሽ አረብ ሀገር ነው አይደል ያለችው አልኳት። አዎ መምጣት ትፈልጋለች። ከ7-8 ዓመት በላይ ብዙ ጊዜ ሞክራለች፣ አትመጣም አልኳት። ነገ ልመጣ ነው፣ በቀጣይ ሳምንት ልመጣ ነው ሁሌ ትለናለች። መታ አታውቅም። አሁን ለምደናታል፣ እንደማትመጣ እናውቃለን። ከዛ እንደዚህ አልኳት፣ መምጣት ስለማትፈልግ አይደለም፣ አንዳንዴ ትኬት ቆርጣ አሳይታችሁ ነው የምትቀረው። አዎ እና ታዲያ ትኬት እኮ ኪሳራ ነው። ምን ብሎክ እንደሚያረጋት እናንተ ስላላወቃችሁ ነው። ከዛ እንደዚህ አልኳት፣ እናንተ ቤተሰብ ውስጥ እሷ ልትሄድ ስትል አንድ አክስታችሁ መታ ነበር አይደል? አዎ ስሟን የሙስሊም አድርጋ እንደዚህ ቀይራላት ነበር። አዎ እሱ ብቻ አይደለም ስጦታ ሰጣት ነበር። አዎ ያ ስጦታ ደግሞ ቤት ውስጥ ተቀምጧል እናንተ ጋር አልኳት። አዎ እሱን ካላወጣሽ በስተቀር እህትሽ አትመጣም እና ወዲያው ሮጣ ነው ሄዳ ያንን እንትን አውጥታ ይሄ ነው አለች። ጣየው አልኳት። ጌታ ኢየሱስ ፊት ይኸው መንፈስ ቅዱስ አለ። ሰኞና ማክሰኞ ተዘጋጂ፣ እህትሽ ሮብ ትመጣለች አልኳት። እሁድ ቀን ነው የጸለይን። ከዛ አሜን አለች። እሁድ ቀን ያነገርኳት እህትየው ሰኞ ደውላ ለሮብ ቆርጫለሁ አለቻት። አላወሩም። ከዛ ጠበቀች። ቆረጥሽ ብላ ምክንያቱም ላትመጪ ነበር የሚሏት ኤርፖርት ደርሻለሁ ስትል ነው ያመኗት እና ፋሚሊ ተሰብስቦ ከአዳማ ከምናምን ተሰብስቦ እዛ ቤት መጡ። እኔ ነገሩን ረስቻለሁ። ስገባ ቤት ውስጥ ግርግር አለ። ከዛ ጌታ ፊት ነው የምነግራቸው እያለፍኩ ይኸው እሱ ነው የጸለየው ተባልኩ ማለት ያ ፋሚሊ ሁሉ ነው ጌታን የተቀበለው። ያው ጌታ ፊት ነው የምነግራቸው። እቺ ልጅ ገንዘቧን እየተበላች ነገሯን እየተበላች ስንት ነገር ውስጥ ገብታ ምንድነው የያዛት ካላችሁ የእሷ ችግር አይደለም፣ የት ጋ ፕሮብሌም እንዳለ ስላላወቀች። አንድ ጊዜም አንድ ፋሚሊ ልጃቸው ታሞ ከሐረር ሊያሳክሙ መጡ። እኔና ጓደኞቼ እንደምንጸልይ የሚያውቁ ሰዎች እንደዚህ ያለ እግሩ ሊቆረጥ የመጣ ብለው እኔና ጓደኛዬ ተያይዘን ሄድን። ዮኒ ይባላል። የዛን ጊዜ መንፈሳዊ ቅናት አለን፣ የሆኑ ሚስጥሮች እናያለን። በደንብ ዊዝደም ግን አላወቅም። ስፒሪቹዋሊ ፋይት ስናደርግ አናቅም ዊዝደሞችን እና ገባን። በቃ ያየነውን ደረደር ነው። በስመ አብ እየተቀባበልን ማለት ነው። ከሐረር ነው የመጣችሁት እናንተ ቤት ጋር እንደዚህ አለ እንደዚህ ሆኗል እየተቀባበልን ማለት ነው። ልጁ እግሩ ሊቆረጥ የሆነው ጎረቤታችሁ ጠንቋ ያለ እዛ ገብቶ እንቅፋት መቶት አመመኝ ብሎ መጣ፣ ተንቀጠቀጠ፣ እግሩ ጠቆራል። አዎ በዛ ነው። ምንም ሌላ ፕሮብሌም የለም። እናንተ ቤት ፊት ለፊት እንደዚህ የሚሰዋበት እንትን አለ ምናምን ብለን ተቀባብለን ተነጋገር። እንደዚህ ነው ቁጥራችሁ። ባልሽ ጫት ይዞ እንደዚህ እንዳበደ ሰው ብቻውን እያወራ ይሄዳል። ባልየውም ተጠርቶ መጣ፣ ልጆቹ መጡ። ከዛ ጸሌን አገር ሰላም ብለን ማታ ገባንና ሁለታችንም አንድ ቤት ነበር የምንኖረው። እሱ ከላኛው አልጋ ላይ ተኛ፣ እኔ እታች ፍራሽ አድርጌ ለመጸለይም ስለሚመቸኝ ብዬ ተኛውኝ። እናንተ ሌሊት እኩል ሰዓት ላይ ባነን ተነሳ። ምን ነው ተባባል። ምን አይተ ነው የሆነ እንደዚህ አይነት ሰው አባረራ፣ እንደዚህ ቁመቱ እንደዚህ መልኩ እንደዚህ ወደዚህ ነው ያባረረ ተባባለ። እኛ እናቅም። ለካ የቀጠቀጥ ነው ያ መንፈስ ማታ ላይ ተቆጥቶ መጥቶ ነው። ስለ ከቨር አናቅ፣ ስፒሪቹዋሊ እንዴት ሪስፖንድ ማድረግ እንዳለብን አናቅ። እና ያቺን ሴት የዛን ጊዜ እየጸለይኩላት መንፈስ ቅዱስ ያሳየኝ ነገር አስገርሞኝ ነገርኳት። ቤታችሁ ውስጥ አልኳት 5 ናችሁ፣ ለ5ታችሁ 50 ኪሎ ጤፍ ነው የምታስፈጨው አልኳት። አዎ አለች። ሳምንት ውስጥ የት እንደገባ ሳታውቂው ይጠፋል ያልቃል። እኔ ደግሞ ልጅ እያለሁ ያደግኩበት ኤሪያ ጋር ክፍለ ሀገር ላይ ጠንቋዮች ሲያደርጉ ያየሁት ነገር አለ እና አብሮኝ የተማረ ልጅ እኔ አባቱ ጠንቋይ እንደሆነ አላውቅም። ሳይክል ስለሚያስነደን የዛን ጊዜ እኛ ልጅ እያለን ብርቅ ሳይክል ነው እና ሳይክል ስላለው እሱ ጋር እንሄዳለን እና እኔ የዛኔ አይገባኝም። እየሰጡት ነው ላለው ሱሪ
ደርቦ ነው የሚለብሰው ልጁ። ብር ከውስጠኛው ሱሪ እንደዚህ ገብቶ 100 ብር የተጠቀለለ ያወጣል ሁል ጊዜ ድፍን 100 ብር። ከየት ነው የምታመጣው? አለኝ እኔ አባቴ ይሰጠኛል። ድግምት እንደሆነ ነው አሁን የገባኝ። ያኔ እየሰጠው ነበር የሚመስለኝ። እውነትም እኮ እየሰጠው ነው እኮ፣ በዛ በኩል እያቀበለው ነው፣ መንፈስ ሆነ እንጂ። የዛን ቀን ስገባ ግቢው ሰው በሰው ነው። ደነገጥኩኝ። ምን እኔ ሰው ሲሰበሰብ ይሆን፣ ጸጥ ሲል ደግሞ ለቅሶ ሲሆን ነው። ጸጥ ብሎ ሰው ሲቀመጥ ማቀፍ ጸጥ ብሏል። እንትና ያደረጉ ሁሉም ተፈራርቶ ነው እንደዚህ የሚታይ። ደነገጥኩኝ። ሰው ሞቶ ነው እንዴ ምናምን ብዬ። ልጁ ፈገግ እያለ ነው ገብቶ ሄደ። የቆምኩት በዚህ ሳይድ ኪችን አላቸው እና ኪችኑ ጋር አንደኛዋ እያየዋት ሊጡ ይታያል። ብርሃን ስለነበረ ከታች የነበረበት ይታያል። አንዳንድ ጊዜ እህቶች ልክ እንጀራ ጋግረው ለእርሾ ብለው የሚያስቀሩት አለ አይደል? እንደዛ አይነት የቀረ ነው ባሊ ውስጥ ይዛ እየሄደች ያለችው። ጨርሳ መስሎኛል። እኔ የማውቀው እንደዛ ስለሆነ ገባች። ምጣዱ ስር ይሄ የድሮ ትራዲሽናል ምጣድ ነው፣ እንጨት እየነደደ ነው እና ምጣዱን ስትከፍተው ባዶ ምጣድ ነው ያየሁት። እኔ ደግሞ ሀሳቤ ወስዳለች፣ ምክንያቱም ምንም ይዛ ስገባ አላየኋትም። ያለቀ ሊጥና ሰፌድ ይዛ ነው ያየኋት። ባዶ ምጣዱን እንደዚህ አስሳው ከደነችው። የሰውንም ግርግር ስለፈራው እዛ ጋር ነበር የቆምኩት። ምጣዱን ስትከፍተው ጌታ ፊት አይኔ እያየ እንጀራ አለው ውስጥ። እንዲህ ነው የደነገጥኩት። በቃ ሰውነቴ ነው የተርበተበተው እና እነሱን ለማምለት ሲሄድ አስተማሪዎቼ ተቀምጠው አገኘኋቸው። እዛ ምንድነው የምሰራው ምናምን ሲሉኝ እነሱን ፍራቻ በሆነ መግቢያ መስሎኝ ስገባ ጠንቋዩ ቁጭ ያለበት ጋር ተገጣጠመ። እግዚአብሔር አምላክ የፊት ነው። ሁለት እግሮቹ ተቆርጧል፣ የለም ይሄ ቁጭ ብሏል እና ተፋጠጠን። እኔም አየኝ፣ እሱን ቀውጦት መጣና ማን አስገቡት አላቸው። ይሄንን ምናምን ይዘው አንጠልጥለው አወጡኝ። ማለት እኔ አላቅም፣ እኔ ምንም አላረኩም፣ እንዳይገባ እዚህ ሰፈራል እንዳይገባ እኔ አላቅም። የዛን ጊዜ ለካ በጥብጬ ነው የወጣሁት። ኢየሱስ ጌታ ነው። እስቲ አሜን በሉ። እና የዛን ጊዜ ሰላቢ የሚባለው መንፈስ እኔ ስም ብቻ ይመስለኝ ነበር። የማን እንጀራ ነው ያቺ ሴትዮ ከድና ሰልባ ያመጣችው? ቤቱን ይሄ በዋቃ የተባረከ ይሆናል የሚለው ዘዳግም 28 ላይ ባርኮ ያልወጣ ሰው እነሱን እየባረከ ነው ማለት ነው። ዘዳግም 28 ላይ ክፈቱልኝ። ዘዳግም 28 ቁጥር 17 እንደዚህ ይላል፣ እንቅብህና ቡሃቃ ምን ይሆናል? እርጉም ይሆናል። እናንተ የማይባርክ ሰው ጌታ እንትን ማይል። እንቅብህና ቡሃቃ ማለት ሊጥ የሚቦካበት፣ እርጉም ይሆናል ማለት ትከትበታለህ፣ ወዴት ሾልኮ እንደሚያወጣው አታውቅም። ልክ እንደዚህ አይነት ዊች ክራፍት የሚሰራ እየከደነ ከአንተ ቡሃቃ ስር ይወስዳል። እስቲ ቤታችሁ ውስጥ የሚሰሩላችሁ ሰራተኛ ያላችሁ፣ ቤት ውስጥ አጋዥ ያላችሁ አንሱ። እኔና ባለቤቴም እንደምናረግ ታውቃላችሁ። የሌላ እምነት እንኳን ከሆኑ ኦይል እጃችን ላይ አድርገን ነው የምንጨብጣቸው። እጃቸው የተባረከ እኛ ቤት ሲገቡ ሰምቼ አውቃለሁ። እንዴ እጃቸው አሲድ ነው እንዴ ሲባል ሰምቼ አውቃለሁ። ሰው ቤት እጅ ምንድን ነው ሲባል የለም በረከት የለውም። ስላልባረካችሁት ነው በረከት የሌለው። ዩኒቨርሲቲ እያለሁ ያው ተማሪ ስትሆኑ ብዙ ጊዜ ብር አታገኙ ማደል ቶሎ እና የሆነ ቀን ፋሲካ ይመስለኛል እና የፋሲካ ጊዜ ነው። የበዓል ፕሮግራም ተደርጎ ቸርች አዳር ፌሎሺፕ ላይ አዳር አገልግለን ምናምን ስንመጣ ሁላችንም ብር የለንም እና 5 ወይ 6 እንሆናለን። ከዛ እስቲ ኪሳችን ያለው ይዋጣ ተባለና ስናዋጣ ያዋጣ ነው ብር ላውንጅ ውስጥ 2 ምግብ ይገዛል። በቃ እሱን ነው የሚችለው። 5 ወይ 6 ነው። አዳር ከመሄዳችን በፊት ነው አስታወሱ። እና ማታ ላይ ነው። ከዛ እንዴ አዳር ሙሉ ልናድራውን 2 ምግብ እንዴት ነው የሚበቃል? በዱቤ ጸፈን እንብላ እንደ ሲሉ ጌታ ፊት ነው መንፈስ ቅዱስ አለ። እንደዚህ አልኩኝ፣ እኔ ልጸልይበት ምግቡ ላይ አልኳቸው። ከዛ እንደዛ ስላቸው ጌታ ፊት 2 ምንቸት ነው የታዘዙ አስታውሳለሁ። ምግቡ መጥቶ እኔ ልጸልይበት አልኳቸውና ምግቡን አነሳሁት። ምግብ እንጸልይ ነው አይደል የሚባለው? አነሳሁት። ትሪውን ምን ነው ልታበዛው ነው እንዲህ ያሉኝ ማለት ነው። ጌታ ያደርገዋል ደግሞ ከልቤ ነበረ እግዚአብሔር ፊት አነሳሁትና ጌታ ሆይ ይሄን ምግብ ባርኬዋለሁ፣ ሁሉም ጠግቦ ይትረፈው እያልኩኝ ጸለይኩኝ። ጌታ ኢየሱስ ፊት ነው የምነግራቸው። ከዛ እየሳቁ ጀመሩ። ሲጎርሱ አይቻለሁ። ሁሉም በቃን እያሉ ተነሱ። ትሪው ላይ ምግብ ተርፎ ነው ጠግቦን የተነሱት። ጌታ ፊት ነው ማወራ። ይሰራል። ጌታ ኢየሱስ ጋር 2 ዓሳና 5 እንጀራ አይደለ 5 ብሬድስ ዳቦ ማለት ነው ሚላችሁ። አንዳንድ ጊዜ መጽሐፍ ቅዱስ ለእኛ አማርኛ እየተጠጋጋ ስለምንፈልግ እንጂ ኤልያስ ጋር እኮ እንጎቻ አመጣለት ይላል አይደል? በእንግሊዝኛ አንብቡ ደስ ይላል። ፓንኬክ አመጣለት ነው። ኬክ ነው የበላው ኤልያስ። እስቲ አሜን በሏ። እና እንጀራ አይደለም። እኛ እንጀራ ስርዓታችን ስለሆነ ነው እንጀራ ተብሎ የተጻፈው እንጂ እንጀራ አይደለም የያዙት። እንጀራ የት ያውቃሉ? እንጀራ የለም እዛ ጋር። ዳቦ ነው። እስቲ ዳቦ ነው በሉ። እና ባረከው ይልና ያው እንጀራ ነው። ይኸውላችሁ ያው የተባረከው ቂጣ ነው። በአንዴ በስቶ እንዳይመስላችሁ፣ እንደዛ እንዳትሸወዱ። የተባረከው ያው ዓሳ ነው፣ ያው ዳቦ ነው። ሚራክሉ የተፈጠረው በስቶ አይደለም። ቆርሶ ሰጣቸው፣ ተከፋፈሉ ሲላቸው በእርግጠኝነት የምነግራችሁ፣ በእርግጠኝነት ስላችሁ በእርግጠኝነት አንዱ ዳቦን ወስዶ ቆርሶ ሲሰጥ ዳቦ እየወጣ ይሄዳል። ቆርሶ ሲሰጥ እየወጣ ይሄዳል። እየተቆረሰ የመጨረሻው ሰው እስኪደርሰው ድረስ አያልቅም፣ ይመዘዛል። እንደዚህ አይነት ሚራክል እግዚአብሔር ለነ
ሙሴ እኮ አድርጓል። ስንት ዓመት ነው የዞሩት? 40 ዓመት ማለት የአንድ ዓመት ታቅፎ መሄድ የነበረ ልጅ መውጫቸው ላይ 41 ዓመት ሆኗል ማለት። 41 ዓመት ሲሆን መጽሐፍ ቅዱስ እንደዚህ ይላቸዋል፣ ጫማቸውም ልብሳቸውም አላለቀምም አላረጀም ይላቸዋል። ምን አይነት ፍሪጅ ውስጥ ቢገባ ነው ፕሪዘርቭ ቢደረግም? አላረጀም ብቻ አይደለም ሊያስገርማችሁ የሚገባው፣ ሕፃን ልጅ የአንድ ዓመት ሕፃን ልጅ ያደረገው ጫማ ሲያድግ አብሮት እያደገ ነው ማለት። ልብሱ ቁመቱ ሲጨምር አብሮት ይጨምራል ማለት። እስቲ አሜን በሉ። በኢየሱስም የእናንተ ነገር እንደዚህ እንዲሆን ጸልያለሁ። እንደዚህ እንዲሆን ጸልያለሁ። በረከት ቤታችሁን እንዲሞላ ጸልያለሁ። ጓዳችሁ በበረከት እንዲሞላ ጸልያለሁ። የትኛውም የእናንተ ቤት ውስጥ ያለ መገልገያ ምግባችሁ ሁሉ የተባረከ እንዲሆን ጸልያለሁ። እንዲባረክ ጸልያለሁ። ጥቂቱ ነገር የሚበዛበት ስፍራ እንዲሆን ጸልያለሁ። መልቲፕሊኬሽንን የምትለማመዱበት እንዲሆን ጸልያለሁ። እስቲ አሜን በሉ። ሶስተኛውና የመጨረሻው ሲሪየስ ሆናችሁ መጸለያ ያለባችሁ ሶስተኛውና የመጨረሻው ዋናው መኝታ ቤታችሁ መዝሙር ምዕራፍ 4 ቁጥር 8 በሰላም እተኛለሁ አንቀላፋለሁም፣ አቤቱ አንተ ብቻህን በእምነት አሳድረኸኛልና። ሰምታችኋል? በሰላም እተኛለሁ። ይሴ የሆነ መዝሙር አለው አይደለ? በሰላም እተኛለሁ አንቀላፋለሁ፣ ጌታዬ ሆኖኛል መተማመኛ፣ ከጥፋት ሁሉ መዳኛ። ዳዊት ይሄን ምስጢር ስለሚያውቅ እኮ ነው እንደዚህ ይላቸዋል፣ ተኛው ደግሞም አንቀላፋው፣ እግዚአብሔር በክንዱ ደግፎኛልና። ሲተኛ የባረከው ስፍራ ስለሆነ ማን ላይ እንደሚተኛ ያውቃል። ይሄ የሚጠቅማችሁ ለምንድን ነው ካላችሁ፣ መኝታ ስፍራችሁ ወደ ሌላ ሬልም መግቢያ ጌት ነው፣ በራችሁ ነው። ማታ የተኛችሁበት ኢቭን ህልማችሁን አፌክት ያደርጋል። የምታዩትን ነገር አፌክት ያደርጋል። መኝታ ቤታችሁ ስትገቡ ባርኩት። ጌታ ሆይ አመሰግናለሁ ስለ ውሎዬ፣ ሌሊቴ ደግሞ የተባረከ ነው፣ ሌሊቴ የሰላም ነው፣ አንተን ማውራበት ሌሊት ነው፣ ሌሊቴ ላይ አጋንንት የሚመጣበት አይደለም፣ ያንተ ነው ሌሊቴ እያላችሁ ባርኩት ሌሊታቸው። አንዳንዱ እኮ ከቀን ድካሙ ውሎ ስለሚመጣ እኮ ነው። ቀኑ ሙሉ በረከት ፍለጋ ሲሯሯጥ ይውላል። ቀኑ ሙሉ ደክሞ ሲሮጥ ውሎ ይመጣል። ማታ ደግሞ ቀን እንደዛ ሲሯሯጥ ያላዘነለት አጋንንት ሲያሯሩጦ ያድራል። ታውቃላችሁ? ሲነሳ ላበላብ ሆኖ የሚነሳ ሰው እንዳለ ምንድን ተኝቷል እኮ ያለከልካል። ምንድነው ሲል ሲያባርሩኝ ነው የነቃሁት። ሌሊታችሁን ስለማትባርኩት ጅብ ሲያባራችሁ ታያላችሁ፣ እባብ ሲያባራችሁ ታያላችሁ። እኔ ባይዘው በሪል ላይፍ ያልተሰራ የሆረር ሙቪ እኮ ነው። አንዳንድ ትም ከኋላ በዚህ ጋር ከጫካ ውስጥ ጅብ ሲወጣበት አመለጥኩ ሲል ዘንዶ ይመጣበታል። ወይኔ አልፍ ያለው ሲል ገደል ጋር ይጠብቀዋል። በዛ በዚህ ይፈጥርልሃል። በዚህ አመለጥኩ ስትል በዚህ ያመጣል። አለፍኩ ስትል ጉድጓድ ያሳያል። ሌሊታችሁን ከባረካችሁት እንደዚህ አይነት ነገሮች የእናንተ ሬልም የእናንተን ክልል ማለፍ አይችሉም። ለምን? ባርካችሁት ስለሆነ ሬስት እያደረጋችሁ ያላችሁ። ይኸው እኮ መዝሙር ምዕራፍ 4 ቁጥር 8 ላይ እግዚአብሔር እጅ ላይ ስለተኛ ስለጠበከኝ ነው ሰላም ማድረዋል። እግዚአብሔር እጅ ላይ የምትተኛ ከሆነ ማን ነው ህልምህን የሚወስነው? ያደርክበትን ስፍራ እኮ ነው የምትመስለው። አንድ ጊዜ አንድ አገልጋይ ሲያወራ ነው የሰማሁትና አንዱ ሌሊት ሙሉ ስሰቃይ ነው ያደርኩት አለ። ምን ነው ሲል በሬ ሲያሳድደኝ ሊወጋኝ ሲያሳድደኝ ነው ያደርኩት አለ። ከዛ በኋላ አየውና የተኛበትንም ቦታ አየው እና የተኛው የሳር ፍራሽ ላይ እና ምግቡ ላይ ተኝተ እንዴት አያባርም? በሬ ሲያባረኝ አደረ። ምግቡ ላይ ተኝተ ነው እንዴት አያባርም? መኝታ ስፍራችሁን ባርኩት። ሌሊቶቻችሁ ሁሉ ከእግዚአብሔር ድምፅ የምትሰሙበት ያደርግላቸዋል። ከእግዚአብሔር መልእክትን የምትቀበሉበት ያደርግላቸዋል። እኔ ፓስተር ክሪስ በዚህ ደስ ይለኛል። ምን ይላል? እኔ ማታ የምተኛው አለ ቀን የጀመርኩትን ስራ ለመቀጠል ነው አለ። ረፍት የለም። ስፒሪቴ ሳይክል ነው የሚያደርገው። ቀኑን ሙሉ ስሰራ ያዋልኩትን ማታም ደግሞ ቀጥለዋል። ባይዘዌ መንፈሳችሁ ረፍት አያውቅም። ታውቃላችኋል? ይሄንን ሚስጥር ልንገራችሁ። እግዚአብሔር እኔንም ስለጠቀመኝ ይጠቅማችኋል። አይኖቻችሁ እንዲከፈቱ የምትፈልጉ አላችሁ? መንፈስ ዓለምን መረዳት የምትፈልጉ በድሪም ነው ዋናው መጀመሪያ የሚያወራው። በዛ በብዛት ያለማመዳችሁን ነው በሪል ላይፍ ኦፕን ቪዥን የምታዩት። መጽሐፍ ቅዱስ ኢዮብ ላይ እኮ ሲናገር እንደዚህ ይላል፣ እግዚአብሔር በአንድም በሌላም መንገድ ይናገራል ብሎ የዘረዘራቸው መካከል ኢዮብ የደረሰበት ዳይሜንሽን ጠቅላላ ተኝቶ የሚታይ አፍላ እንቅልፍ፣ በሌሊት እንቅልፍ ሲጥል ምናምን ይላቸዋል። እነዚህ የዘረዘራቸው ሁሉ እንቅልፍ ውስጥ ነው ያሉት። በእነዚህ ይናገራል ይላል። እነዚህን ነገሮች ቫሊዩ ማድረግ ከለመዳችሁ ያለማመዳችሁን ነው ቀናችሁ ላይ የሚገልጠው። ጌታ እንዲናገራችሁ ፈቅዳችሁ ጸልያችሁ ሌሊታችሁን ባርካችሁ ስትተኙ በእውነት እግዚአብሔር አክብሮ ይመጣል፣ ያወራችኋል። ስለሆነ ኢሹ እንዲናገራችሁ ትፈልጋላችሁ? ለራሳችሁ ልንገራችሁ መንገዱን። እኔ የማደርገውን ነገር ነው የምነግራችሁ። እግዚአብሔር እንዲናገረኝ የፈለግኩትን ነገር ማታ ላይ መጀመሪያ ብለስ አረገዋለሁ፣ ሌሊቴን ብለስ አረገዋለሁ። ከዛ እንደዚህ ያረጋለሁ። ጌታ ፊት ነው የምነግራችሁ። እንዲናገረኝ የፈለገውን ሀሳብ አሰላስለዋለሁ። ዝም ብዬ እንዲናገርበት የፈለገውን ሀሳብ
ደጋግሜ አሰላስለዋል። እያሰላሰልኩት እንቅልፍ ይወስደኛል። በዛው ስለዛ ጉዳይ ይናገረኛል። ለምን ራሴን ሬዲ አድርጌለታለሁ በዛ ነገር። ከዛ ስነቃ ይናገረኛል። ሌሊታችሁ ላይ ራሳችሁን በዚህ ወይ ካሰለጠናችሁ በእውነት የእግዚአብሔር ድምፅ እየበዛላችሁ ይመጣል። ጥቂቷን አክኖሌጅ በማድረግ ውስጥ ነው ትልቁ ቮይስ የሚገለጠው። እስቲ አሜን በሉ። እባረካችኋለሁ በኢየሱስ ስም። ሌሊታችሁ መኝታችሁ ሁሉ የተባረከ ይሁን፣ ያማረ ይሁን በኢየሱስ ስም። ያማረ ይሁን በኢየሱስ ስም። ባረኳችሁ በኢየሱስ ስም። ባረኳችሁ በኢየሱስ ስም። ባረኳችሁ በኢየሱስ ስም። እግዚአብሔር እንዲያስደንቃችሁ ባረኳችሁ። እነዚህ 3 ስፍራዎች በቤታችሁ ውስጥ የተባረኩ እንዲሆኑ ጸልያለሁ። እንዲባረኩ ጸልያለሁ። መኝታችሁ የተባረከ ነው። እስቲ አሜን በሉ። መኝታችሁ የተባረከ ነው። ጓዳችሁ፣ እንቅባችሁ፣ ቡሃቃችሁ የተባረከ ነው። የእናንተ እህል የተባረከ ነው። የእናንተ ቤት ያለ መገልገያ ሁሉ የተባረከ ነው። በኢየሱስ ስም የተባረከ ነው። እናንተ ኖርማል ከሆናችሁ አሁን ስትገቡ በእውነት እንደ እግዚአብሔር ሰው ከሰማችሁኝ ቤታችሁ ገብታችሁ እናንተ የምትጠቀሙበትን ነገር ሁሉ ባርኩት፣ እጅ እየጫናችሁ። ጌታ ፊት ነው የምነግራችሁ። እንደዚህ ባርኩት፣ እጅ እየጫናችሁ ባርኩት፣ ባርኩት፣ ባርኩት እየጫናችሁ። እኔ ከፈለጋችሁ አሁን አሳያቸዋለሁ። ወንበር አምጥቼ ብለስ አድርጌው ኖርማል የሚቀመጥበት ሰው አሳያቸዋለሁ። ከፈለጋችሁ አሁን ኖርማልና ከብለስ ከተደረገ በኋላ ፓወሩን ታያላችሁ። በእውነት እግዚአብሔር ፊት አሳያቸዋለሁ። ከፈለጋችሁ ይሰራል። ለምን? ስለለያችሁት ኮንታክት ፖይንት ይሆናል። እንዴ ለምን ይመስላችኋል? ጥንቆላ ጋር የሆነ ምልክት እንትን የላችሁ? የስንት ሰው ሻሽና የስንት ሰው እንትን ጠፍቷል። የጠፋባችሁ ልብስ የለም? እስቲ የጠፋባችሁ የእናንተን ኮንታክት ፖይንት ፈልጎ ጠንቋይ ልብሳችሁን ያዘርፋል። በቃ ይሄን ምልክት አድርጌያለሁ ምናምን ብሎ አጋንንት እንደዛ ካደረገ እናንተ የባረካችሁት ንብረት እንዴት አይባረክም? እኔ ከዚህ በፊት ብያቸዋለሁ። አንድ ልጅ አለች፣ ደብረ ዘይት ያለች፣ አያቶቿ ጥንቆላ የሚያደርጉ መንፈሱን የሚጠሩ ሰዎች ቤት እንዳይገቡ ከፈለገች ኮቷን አስቀምጣ ነው የምትሄደው። አያቶቿ ቤት ሄዳ ሰቅላ ትሄዳለች። ይመጡና አንገባም ይላሉ። ለምን? የኛ ያልሆነ ነገር እዚህ ቤት ውስጥ አለ፣ አንገባም ይላሉ። እንግዲህ አስቡት። ባርኩትና እስቲ ነቢይ ገርቦሌ የሚባል የሚያውቅ ሰው አለ? እስቲ የሚያውቀው ሰው በጣም ወደው እግዚአብሔር ሰው ነው። መጽሐፉን ጌታ ሆይ እኛ ምድር እንደዚህ አይነት ሰው የመጨረሻ ነው። በቃ ወይኔ ጌታ ሆይ ምን አይነት የገርቦሌ ዛፍ የሚባል እንዳለ ታውቃላችሁ? ወለጋ የገርቦሌ ዛፍ የተባለው እርቦት ያው መድረስ ስላልቻለ ዝቅ ይበል ብሎ ዛፉን አስጎንብሶ ነው የገርቦሌ ዛፍ የተባለው። እንደዛው ነው ያለው። ምን አይነት ሰው እንደሆነ ኖርማል እኮ አይደለም። ጥበቃ እየሰራ ልብሱ ጠፋበት እና ልብሱ ጠፍቶበት ያገኘው ሰው ለሌላ ሰው ሸጠው እና ያ ሰውዬ ወስዶ ፈረሱ ላይ አድርጎት ልብሱን ሚስቱን ጭኗት ይሄዳል እና ኧረ ይሄ ነገር እየወጋኝ ነው ትላለች። ኧረ ይሄ ነገር እየወጋኝ ነው ትላለች። ከዛ አምጥቶ ለሌላ ሰው ሸጠው። የገዛው ሰውዬ በህልሙ ሰው ሲያሳድደው አየ። የልጄን ልብስ መልስ እያለ ማለት ማን የማን ልብስ ነው? ሂድ እንደዚህ ቦታ ታገኘዋለህ ብሎ ልብሱን ወስዶ አምጥቶ የጠፋበት አኖይንቲንግ ስላረፈበት ብቻ እሱ ሳያውቀው ሰውየው ይዞ መጥቶ ሰጠው። ብለስ ስለተደረገ ብቻ። በጣም የሚገርመኝ አንዴ እንደዚህ አለ። ልጆቼ አባዬ ጌታ እኛን ይወደናል አሉኝ አለ። አዎ ይወዳቸዋል። ስጋ አይሰጠንም አሉኝ አለ። ይሰጣቸዋል አልኳቸዋል። ሚስቴ ይችን ቀጨም አድርጋ ገብታ መክተፍ ጀመረች ሽንኩርት። ወንበር ይዤ በረበሩ ነው ያለ። ጌታ ያታሳፍረኛል። ቤቱ ስጋ መሽተት ጀመራለ። ስጋ ሳይመጣ ወንድሙ ሊገለው አባሮታል። በጦር ወግቶት ሞተ ብሎ ጥሎት ሄዶ ተነስቷል። እና ያ ወንድሙ ትልቅ በግ ይዞ ቤት መጣ ማለት እና ለእርቅ መስሎት ሲያየው እንደዚህ አለ። የሆነ ሰውዬ እንደዚህ የሚመስል ፈረንጅ የሚመስል መልኩ ከብትን ነው መጨረስብህ፣ ይሄን በግ ወስደ ሄደ ስጠው አለኝ እና ፈርቼ ነው ይዤልህ የመጣሁት አለ። በአለት ላይ የተተከለ ቋጥኝ ነው ምናምን የሚል ነው መጽሐፉ። አሁን ካለ አላውቅም፣ አንብቡት። የሚደንቅ ታሪክ። ኢየሱስ ጌታ ነው። አኖይንቲንግ ቤታችሁ ይግባ፣ በኢየሱስ ስም ይግባ። የእግዚአብሔር እጅ ቤታችሁ ይግባ። የእግዚአብሔር ክብር ቤታችሁ ይግባ። በኢየሱስ ስም ባረኳችሁ። የእናንተ የሆነ ነገር ሁሉ ይባረክ።